ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። የተወደዳችሁ የቃሉ ይናገር የዩቲዩብ ቻናል ተከታታዮች፣ ባለፈው ክርስትናና ህብረተሰብ በሚል ርዕስ ስር አንዳንድ ቤተ ክርስቲያን መወጣት ያለባትና የረሳቻቸውን ነገሮች እያስታወሰን ራሳችንን ወደ ቀደመው እግዚአብሔር ወዳየልን የመመለስ ትምህርቶችን መማማር ጀምረን ነበር። በዛ ርዕስ ስር ቤተ ክርስቲያንን ጠፍረው ከያዙት የውስጥ ችግሮች ሁለትን አይተናል። ማንነቷን መርሳት፣ ሁለተኛ ደግሞ ፊትን ማጉደል፣ ሶስተኛ ዛሬ የምናየው መለኮታዊ ሐሳብን እንዳታገለግል የሚያደርጋት የውስጥ ፈተናዋ የአስተምሮ ልልነት ነው። የአስተምሮ ልልነት። አስተምሮ ከላላ ሁሉም ነገር ላልቷል። እንደ ይዘቱ ነው ሰው የሚኖረውና እንግዲህ ትክክለኛ አስተምሮ ትክክለኛ ዕውቀት ማስተላለፍ ብቻ አይደለም። ትክክለኛ ዕውቀትን ማንበብና ማስተላለፍ ብቻ አይደለም። ሁለንተናን በመስጠት ማለትም ቃልን ከተግባር ማዋሄድ የቅንነት ወይም ኢንተግሪቲ አገልግሎት ይባላል። ይህ ማለት የእግዚአብሔር ልጅ እንደተናገረው በሕይወታችን ያላደረግነውን ወይም የማናደርገውን የምናስተምርና የምንናገር እንዲሁም የምንመሰክር ከሆነ በፈጣሪም ሆነ በሰው ፊት መቅለል የግድ ነው። የራሱ ጠንቋይ እንደሚባለው ማለት ነው። እኛም ማንኖረው የማናደርገውን የምንመሰክር ከሆነ በሰዎች ፊት እንቀላለን። ደግሞ ጀመረ ወሬ ብቻ ተብለን ስም ሊሰጠን ይችላል። ቤተ ክርስቲያን እንዲህ አይነት ስም እንዲሰጣት መስራቿ ጌታ ኢየሱስ አይፈልግም። በተቃራኒ ነው የሚፈልገው እግዚአብሔር። በአንጻሩ ግን የታላቅነት ምስጢር ያለው በቃል የተናገሩትን በስራ ወይም በኑሮ በማሳየት እንዲሁም በሕይወት የኖሩትን ብቻ ጨምረን አስመስለን ጨማምረን ሳይሆን በሕይወት የኖርነውን ብቻ ለሌሎች በመመስከር ውስጥ ታላቅነት አለ። ይህም በትህትና ክልል ውስጥ የሚደረግ ነው። ከባለፈው ትምህርታችን ምናልባት ሁለተኛውን ተግዳሮት ቪዲዮ ያላያችሁ ተመልሳችሁ ክፍል 2 ማየት ትችላላችሁ። ትህትና ሲጎል ነው ተጨማሪ የምናወራው። ያላደረግነውን ማድረግ የማንችለውን የምንመሰክረው። የትልቅነት ምስጢር ግን ትንሽ ሆኖ በታዘዙት ልክ መኖር ነው። ምስጢሩ እዛ ውስጥ ነው ያለው። በሕይወታችን የኖርነውን ብቻ ለሌሎች በመመስከር ውስጥ ይገኛል። ነገር ግን ዛሬ የምናየው ጉድ ነው። ቤተ ክርስቲያን ማንን እንደወከለች እስከረሳች ድረስ ነው እየታየ ያለው። እንግዲህ እውነቱን እንነጋገር ከተባለ ዓለማችን ወይም በሀገራችን ዓለማችን እንተው፣ በሀገራችን ቦታ በተቋማት ተያዘ ብንል አብዛኛው ቦታ የተያዘው በኢትዮጵያ ሀገራችን በቤተ ክርስቲያን ነው። ከጥንቱ ከኦርቶዶክስ ጀምሮ አሁን ከሚፈለፈሉቱ የፕሮቴስታንት ቸርቾቹ ጋር ስናይ ቦታዎች አብዛኛው የተያዙት በቤተ ክርስቲያን ነው። ትላልቅ ግንባታዎች፣ ብዙ ወጪ የወጣባቸው ግንባታዎች የተገነቡት በቤተ ክርስቲያን ስም ነው። ይህ ትልቅነትን አያመለክትም። ትልቅነት እግዚአብሔር የሚለካበት በታማኝነት ምስክርነት ነው። እግዚአብሔርን መወከል በሚችሉበት ነው ቤተ ክርስቲያንን የሚለካው። ስለዚህ መቅለል እንዳይመጣ የታላቅነቱ ምስጢር በትህትና ውስጥ እንዲገለጥ በሕይወት የኖርነውን ብቻ ለሌሎች መመስከር እንድንችል ነው። ነገር ግን ዛሬ በተቃራኒው ጉድ እያየን ነው። ለምሳሌ የቤቱ ስራ ሰርቶ የማያውቅ ልጅ
በአደባባይ ላይ ቆሞ ሊሰራ የማይወድ ቢኖር አይብላ ብሎ ይሰብካል። በተግሳጽ ስር ያለ የአንድ ቤተ እምነት አገልጋይ በሌላ አጥቢያ የፊት አገልጋይ ሆኖ ንስሐ ስለማትገቡ ትጠፋላችሁ በማለት ምእመናንን የሚያሳቅቅ ስብከት ይሰብካል። ቤተሰቡን የማይታዘዝ መለኮታዊውን ቃል ለማስተላለፍ ወደ መድረክ ይሮጣል። በአብዛኛው ቤተ እምነት መሪዎች ዘንድ በተለይም በግብረ ገብና በሀብት አስተዳደር ታማኝነትን በማጉደል ደግሞ ይታማሉ። በአጠቃላይ ምን ማለት እንችላለን? የአባቶች ተረትን መናገር ነው፣ ጥቅሱ ስለማይመጥነን ማለት ነው። መጽሐፉ ሌላ ቄሱ ሌላ እየሆነብን ነው። ይህ የአስተምሮ ልልነት ነው። ቃላችን ከተግባራችን መራቁ አደጋ ውስጥ ቤተ ክርስቲያንን እየከተታት ነው። በትክክል ክርስቶስን እየወከለች አይደለም። የምትናገረው ሌላ እየሆነ ነው። ከዚህም የተነሳ ነው እንግዲህ የሃይማኖት አባቶችና የቤተ ክርስቲያን መሪዎች ቃል በዘመናችን እጅግ በጣም ቀሎና ተራክሶ የታየው። ማንነታቸውም እርቅ በሚወርድበት ሰዓት ሚዛን የማይደፋ ሆኖ የተገኘው። ማንን ያስታርቅ? ሁሉም ስለተነካካ ቃሉ እንጂ ተግባሩ ሌላ ስለሆነ አቅም የለም። ስለሆነም እግዚአብሔር በረዳን መጠን የምናምንበትን ትምህርት እየኖርን ለሌሎች የመመስከርና የማስተማር አቅም እንድናገኝ በማስተዋል መመላለስ ይጠበቅብናል። ለማህበረሰቡም መትረፍ የምንችለው ለራሳችን ከጣፈጥን በኋላ በመልካም አርአያነት ነውና እንደ ቀደሙቱ ሐዋርያት ለቃሉ ይዘትና ትርጉም እስከ ሞት ድረስ ታማኝ በመሆን በታላቁ ተልእኮ እንደታዘዝነው ለጌታ ኢየሱስ ደቀ መዛሙርትን ማፍራት እንድንችል የእንደገና አምላክ የሆነው እግዚአብሔር መቀደስ ወደሚችል ወደ ቃሉ እውነት ይመልሰን። ይህንን ሲያስታውሰን እግዚአብሔር አብዝቶ እጅግ ስለሚወደን ነው። በእኛ መጥፋት ደስ ስለማይለው ነው እንጂ ራሳቸው ጉዳይ እያወቁ ነሳቱት ከፈለጉ ለምን ገደል አይገቡም ማለት የእግዚአብሔር ባህሪ ስላልሆነ ነው። መልሶ መላልሶ በአገልጋዮች በኩል ባንድም በሌላም የሚናገረን ማስተዋል የኛ ድርሻ ሆኖ፣ ስለዚህ የጌታ ወገኖች ይህንን እንደገና ሲያሳስበን እግዚአብሔር ስለሚወደን ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።